ፎቶ አንስተው ላይ ልኩልኛል ራሱ እና በጣም ነው የምደነግጠው እዚህ አጋጣሚ ይሄ ቪዲዮ እዚህ ካቀረበ እንደ ማስረጃ እንዲሆንልኝ ነው የምፈልገው ምክንያቱም አደጋ ቢደርስብኝ የሆነ ነገር ቢሆን እነዛ ሰዎች ተጠያቂ እንዲሆኑልኝ ነው የምፈልገው በዚህ አጋጣሚ ሰላም ጤና ይስጥልኝ ውድ የአበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ያለነው በህይወት መንገድ እንግዲህ ዛሬ አንድ እንግዳ አግኝቻለሁ ከሷ ጋር እንጫወታለን ከህይወቷ ከኖረችበት ካለፈው ማንነቷ ትማሩበታላችሁ ያለችው ነገር ልትነግረን ወዳለች ልታማክረን ነውና እስቲ እናንተም ሐሳብ አስተያየታችሁ እንደተለመደው መልእክት ሳጥን ቁጥር ውስጥ አስቀምጡላት እንግዲህ ከሷ ጋር ቆይታ አደርጋለሁ መልካም ቆይታ እንኳን ደህና መጣሽ እንኳን ደህና ቆያችሁ ዛሬ እንግዲህ ከአበሻ ጨዋታ ጋር ልናወራ ነው እስቲ ምንድን ይገጠምሽ እሺ እኔ መናገር የምፈልገው ያው ሁለት ነገር ነው ይሄ ቪዲዮ እንግዲህ አንድም ለማስረጃነት እንዲቀርብልኝ ነው የምፈልገው ምክንያቱም እኔ ይሄን ቪዲዮ ከተለቀቀ በኋላ በህይወትም ልኖርም ይችላል ብዬ ነው ይሄንን ቪዲዮ እናንተ ጋር መጥቼ ልቀረጽ ያሰብኩት ማለት ነው እኔም ያደኩት እዚሁ አዲስ አበባ ነው ያው እንደማንኛውም ኢትዮጵያዊ ያው ቤተሰቦቼ ያሳደጉኝ እናቴ ብቻዋን ያሳደገችው አባቴን አላውቀውም በልጅነቴ ነበር የሞተው ያው እናቴ እኔን ለማሳደግ ብላ በጣም ብዙ ነገር ሆናለች ያው የሰው ቤት እስከ መስራት ደርሳለች የቀን ስራ እስከ መስራት ያው እኔን ለማሳደግ ጉሊቱ ላቻችላለች እና እኔም እሱን ያየው እሷን ያገዝኩኝ ያደኩትና በጣም እናቴን በጣም ነው የምወዳት ያው እናቱን የሚጠላይና ግን እኔ እናቴን በጣም ነው የምወዳት ለኔ ብዙ ነገር ሆናለች ተሰቃይታለች እያመማቱላ ለኔ ብላ ስራ ትሰራ ነበር እኔን ለማስተማር እኔን ትልቅ ቦታ ላይ እንድደርስ በጣም አስተዋጽኦ አድርጋልኛለች ለእናቴ ለኔ ማለት ነው እና 12ኛ ክፍል ስደርስ ያው ውጤት አልመጣልኝም ነበር እና በጣም ነው ያዘንኩት የዛኔ ምክንያቱም ቀንደን እናቴን ተሻለ ህይወት ላይ አድርሳታለሁ ብዬ ነበር ያሰብኩት እኔ በወቅቱ ዩኒቨርሲቲ ሄጄ ተማሬ ስራ ይዤ እናቴን ከችግር ካረንቋ ውስጥ አወጣታለሁ ብዬ ነበር ያሰብኩት እና ያም አልተሳካልኝም ነበር እና በቃ በጣም ነው ዲፕሬሽን ውስጥ የገባሁት እናቴን ማየትም ራሱ በጣም አፍር ነበር ይዛኔ ማለት ነው ከዛ ጓደኞቼንም ሳማከር ስራ ስሪ ምናምን አሉኝ እና እናቴን ለማለት በጣም ብዙ ስራ ሰርቻለሁ ወላይ ሰው ቤት ሁላ ተቀጥሬ ሰርቼ ነበር እናቴን ለማገዝ እሷን እንትን ነው ማለት ነው በሱም አልተሳካልኝም ምክንያቱም ያው ገቢው ትንሽ ነው ወላ ጋራጅ ሁላ ተቀጥሬ ሰርቼ ነበር በሆነ አጋጣሚ ዌተርነት ሁላ ሰርቼ ነበር እና በዛም እናቴን ለመቀየር በቃ አልቻልኩም እና በአጋጣሚ ጓደኞች አጣም ጓደኞች ምናምን አገኙኝ ተዋወቅኩኝ እና እነሱም የኔን ችግር ያዩ ነበር ምክንያቱም እናቴን ለማገዝ ማድረግውን ጥረት ሁሉ ነገር ያውቁ ነበር ይመጣሉ እኔ ጋር እና ያሉና እሱ ነገር ለማገዝ ብለው ከሌላ ሰው ጋር ጓደኛ የሆነ ስራ አለ ብለው ነገሩኝ ማለት ነው እዛሽ ምናምን ብዬ እንትን ስላቸው እና ለምን አንዱን ኩላሊትሽን አውጥተሽ ለምን አሸጪውም ማለት ነው እና በጣም ይዛኔ በጣም እንደነገጥኩት ምክንያቱም የሆነ ነገር ቢፈጠር እናቴ ምን ውስጥ አረጋታለሁ ምን ትሆናለች ብዬ በጣም በዛኔ መጀመሪያ አልተስማማም ነበር ምክንያቱም ያው ታውቃለህ ቤተሰብክ አንድ ነገር ቢሆን ያንን ነገር ባደርግ እናቴ ምን ትለኛለች ለሁለት ሳምንት ለሶስት ሳምንት በቃ አስጣሉኝ እነሱ ልጆች ሁላ እንደዛ ያሉኝ ልጆች ሁላ በጣም አስጣሉኝ ከዛ ቆስት ያልኩኝ ታስበው ቢያንስ ብሩ በጣም ብዙ ብር ነበር ይዛኔ በዶላር ነው ኢትዮጵያ ውስጥ ዶላር ስንት እንደሆነ እንደሚመነዘር ሁላችንም የምናውቀው ነገር ነው ቢያንስ እንኳን በትንሹ $1 100 ምናምን ነው የሚመነዘረውና በቃ እኔም አሰብኩት
ያንን ገንዘብ አምጥቼ እናቴን መለወጥ እችላለሁ ወይ የሆነ ነገር ቢፈጠርስ በቃ ከጭንቅላቴ ጋር በጣም ብዙ ነው እንትን ያልኩት የተጣለውበት ለላት ሁሉ ሌሊት እንቅልፍ አልነበረኝም ያንን ነገር ሳስብ ምን ትሆናለች እናቴ እንደዛ ባደርግ ምን ትሆንብኛለች እኔም ደግሞ እንደዚህ ጤነኛ ሆናለሁ አንዱን ኩላሊት ነው ወጥቶ እንግዲህ መኖር ይቻላል ወይ እያልኩ በጣም ብዙ አሰላስል ነበር ዛን እኔም ብሩን ቅድሚያ እንደሚሰጡኝ ደወልኩላትና ለጓደኛዬ ብሩን ቅድሚያ ይሰጡኛል ወይ አልኳት ከዛ አው ይሰጡሻል ምናምን አለች ከዛ እሺ ብለን ተስማማን ከተስማማን በኋላ ያው ቅድመ ሁኔታዎች ነበሩ ያው ኩላሊት የሚለገሰው ሰው ከዛኛው ሰው ጋር ይመሳሰላል ወይ የሚባለው ነገር አለ እና ብዙ ነገር ነው የተመረመርኩት እንደዚህ ምርመራ አለ ወይስ ከምን ድረስ ከዛና ከየሚለግሰው ሰው ጋር ተመሳሰለ ከዛ እሺ ብለን እዚህ ብሩን ተቀበልኳቸው ለእናቴ ኮንዶሚኒየም ገዛሁኝ ለእናቴ የሚደረገውን ነገር ማድረግ ጀመርኩኝ ያው ቀን ውስጥ ከሚደርስ ድረስ የተስማማው ቀን ድረስ ከሚደርስ ድረስ እናትሽ ከየት አመጣሻላችሁ እንትን አልኳት ጓደኞቼ አበደሩኝና ሰርቼ መልሳለሁ አልኳት እሷን በፍጹም አይሆንም ነበር ያለችኝ እንዴት እንደዚህ ታድርጊያለሽ እንደዚህ እንዴት ትበደሪያለሽ ስላት እነሱ ጓደኞቼ ሀብታም ስለሆኑ ያው ሰርቼ ለነሱ ይቺ ብር ምንም ማለት ኮንዶሚኒየም ያው ስቱዲዮ ነበር የገዛሁት ወቅቱ የነበርኩበት ሰዓት የሆነ ትንሽ ረከስ ያለ ነገር ነበር ይዛኔ እና እዛ ሰርቼ ከፍላለሁ ነው እንኳን ከዛ እናቴ በጣም አልተስማማችም ይዛኔ እውነቱን ለመናገር እና ከሷ ጋር ራሱ የነበረው ጭቅጭቅ በጣም ብዙ ቀን ነው ኢቨን ከ3 ወር ከ4 ወር በላይ ተጨቃጨቅንበት ምክንያቱም እሷን ለማሳመን ብዙ ነገር ነው ያደረኩት ወላ ከቤቱ ላባራኝ ነበር እሱን ገንዘብ መልሺ ምናምን ብላ እና ጓደኞቼ መተው አሳምነዋት በስንት መከራ ነው ይሄንን ራሱ የተቀበለች ለግሽ መሆን አላወቀችም ምክንያቱም እንደዛ ብነግራት ተንተለብኛለች ተጣፋብኛለች ነው ምክንያቱም ያው ኩላሊትሽ ወጥቶ እንዴት ነው ለሷም ሸክም ነው ሆኖብኝ ነበር የምትለኝና በጣም የሚያሳዝነኝ ያዘንኩኝም እናቴንም ለእንትን ለማለት ለማሳመን በጣም ብዙ ሞከርን ከዛ ተሳካልኝ ከዛ እሷን እዛ የገዛሁበት ቤት አስቀመጥኳት ከዛ ራሴን ለማረጋጋት ሞከርኩኝ ለአንድ ሳምንት ምናምን እዛ ደወሉልኝ የቀን አይቀርም አንድ ቀን ደወሉልኝና አሁን መለገስ አለብሽ አሉ ከዛ ያው ተስማሙበት ነገር ነው ከዛ በማታ ነው በሌሊት መጣው በጥቁር መኪና ነው ስሙን ራሱ አላውቀውም እዛ በዛ ይዘውኝ ወደ ሱዳን ጠረፍ ሄድና በጣም የሚያስፈራ ስንሄዱላ በፕሌን ሁላ አልነበረም በመኪና ነው ከአዲስ አበባ ጀምረን ምክንያቱም በንሄድ ለምንድነው ምንም እኔ ደግሞ እንትን አልነበረኝም ፓስፖርት ምናምን ብዙ ፕሮሰስ ስለነበረው በመኪና እንሄዳሉ ሻልኩኝ እኔም ተስማማሁኝ እና ስንሄድ የነበረው በቃ መንገድ በጣም ለመግለጽ ራሱ ያቅታል በረሃ አለው ማታየው ነገር የለም መንገድ ላይ በጣም ሙቀት ነበርና በቃ እንዴት እንደደረስኩላ አላውቅም ከሳምንት በላይ ነው የፈጀብን እዛ ለመድረስ እና እዛ እንደደረሰን ቦታው በጣም ያስፈራ ነበር ምክንያቱም እዛ የምታየው ነገር በፊልም ላይ ራሱ የምታየው ነገር እውነት ነው ብለን እንጠራጠራለን እኔ ፊልም እየሰራሁ ነው ምናምን ነበር እያልኩት የነበረው እና በጣም ብዙ ማሽኖች አሉ የክብድ ማሽኖች አሉና ያስፈራ ነበር ቦታው ምክንያቱም እዛ ደርሼ ማላቅም ስለክምና ነው ብዙም ነገር አላቅምና እና ቦታው ትልቅዬ ሰፊ ነው መጋዘን ነው የሚያክለው ቦታው እና በጣም ብዙ ሰዎች ነው ያሉት እዛ እና እንደዛ አካባቢ እንድለምድ አንድ ሳምንት እዛው አስቀምጡኝ ምክንያቱም ቦታውን ትያው ምናምን በሚል አንድ ሳምንት በጭንቅ ነው ያለፈልኝ በጭንቅ ምክንያቱም በጣም ፈራሁኝ
ጓደኞች ይደውሉ ነበርና እንዴት ሆንሽ እናቴ ደህና ናት ወይ እናቴ ደህና ናት ወይ ስላቸው አዎ ደህና ናት ይሉኛል። ወላ ስልክ ራሱ እሷን ምን ብዬ ላውራት እዛ መሆኔ እንድታውቅ ራሱ አልፈልግም። ሌላ ቦታ እንደሆንኩኝ አታውቅም፣ እዛ እንደደረስኩኝም አታውቅም ነበር። ምክንያቱም ወደ ከተማ ወጥቼ ትንሽ ስራ ልስራ ነው ያልኳት። ያው ምንድነው ስራው ምናምን ስትለኝ አይ ብዙም አይደለም ደርሶ መልስ ነው ብያት ነው የወጣሁት። ደርሶ መልስ ነው የወጣሁት አልኳት። ከዛ እሷም ባትስማማ እሺ ምናምን አለች። ቅር እያላት ነው የወጣሁትና የእሷም ስሜት አለው እናትክ ስታዝንብክ ምናምን ያለው ስሜት አለ። ምክንያቱም ሂዳሽ ወይ አይኗንም ላላየቱ ሁላ እችላለሁ ብዬ ነው በቃ ለራሴ ወስኜ እሷን ደህና ነገር ላይ አቆያለሁ ብዬ ነበር ያሰብኩትና በዛን ጊዜ በጣም ያስፈራ ነበር። እዛ ከደረስኩኝ በኋላ እዛ የኦፕራሲዮን ያን ላይ እናቴን ጠብቅልኝ ብዬ ፈጣሪ እናቴን ጠብቅልኝ ብዬ ነው ወደዛ የገባሁት እና ኩላሊቴን አወጡት። በጣም ጭንቅ ነበር። ኦፕራሲዮኑ ከሆነ በኋላ ያየሁት ፈተና አይደለም፣ ህመም አለው። ወላ ለሁለት ሳምንት አልተንቀሳቀስኩም ነበር። ምክንያቱም ኢንፌክሽን ይፈጥራል ምናምን ደግሞ በጣም ብዙ ሰዎች ይመጣሉ፣ ምታዩ አንዳንዱ ይሞታል ኦፕራሲዮን ያደረገና እሱም ጭንቀት ስለነበረ በቃ ውስጤ እንዴት እንደተረበሸ ነበርና እንደዛ ሳደርግ ዛኔ ራሱ ሞታለሁ እኔ በህይወት ተርፌ እዚህ ጋር ለእናንተ ይሄንን ታሪኬን እነግራለሁ ብዬ አስቤም አላቅም። እዛ እወጣለሁ ብዬ አስቤም አላቅም ነበር። እዛ ቆየሁኝ ለሁለት ሳምንት መንቀሳቀስ አልቻልኩም። ሽንት ቤት ራሱ እንዲያቅፈው ነበር የሚወስዱኝ ምናምን። ከዛ እሺ እያልኩ ትንሽ ቀስ እያለ መሻል ጀመረኝ። ከዛ ልክ እንደተሻለኝ እዛ ሌላኛውን ኩላሊት ሊያወጡ ለተኛው ሊስማሙ ቀስ እያልኩ መራመድ ጀመረ። ሰማዋቸው ማለት ነው። እነሱ የሆነ ቦታ አላቸው እዛ የሆነ ዶርም ነገር አላቸውና እኔ ልጠይቃቸው ወደ ቤቴ መቼ ነው ልሄድ ብዬ ሳስባቸው እነሱ ያንን ነገር ሲያወሩ ሰማሁ እና በጣም ነው የደነገጥኩት። ማታውቀው ቦታ ላይ ብጭልም ያለ በረሃ ነበርና ማንም ወገን የለ። አንዳንዱ ኢትዮጵያዊና አይደለም አማርኛው ላይ የማይችል አለ። ከየት እንደሚያመጣቸው ሁሉ አላውቅም። እዛ እሺ ብዬ ቀስ ብዬ ሳይን ተደበቅኳቸውና ወደዛ ሄድኩኝ። ወደ እንትኑ ማለት ነው ወደ ሕክምና የሚያደርጉበት ቦታ። ከዛ በቃ ያሰብኩት ለሞትም ለዳንም ከዚህ ቤት መውጣት አለብኝ ብዬ ወሰንኩ። ከዛ በማታ ጨለማ ነበርና ሁሉም በሚተኙበት ሰዓት ወጣሁኝ። ወዴት እንደሚሄዱልህ አላውቅም ነበር። ከዛ ቀጥ ብዬ ወጣሁኝ። ቁስሉም አለ ህመሙ አለ መራመድ አለ። አንዴ ፈነዳብኝ እንዴት ደደማ። ከዛ ይሄድኩ እያለ አላቃቸውም በጣም ጥቋቁሮች ናቸው ያስፈራሉ። አገኙ እዛ መንገድ ላይ ሳገኙኝ እዛ ላናግራቸው በሞከር አማርኛ ማይችሉ እዛ እነሱ ደፈሩ፣ ለአራት ደፈሩ። ከዛ በቃ ራሴን ሳትኩኝ። ማቆነት ነገር የለም ጨለማ ውስጥ ሆንኩኝ። እዛ ብላ በጣም ሲጨልምብኝ እነዛም ደፈሩኝና በቃ ራሴን ሳትኩኝ። እዛ ለአራት ወር የሚያክል እዛ ከነዛም ርቅ ያለው እዚህም ተደፍሬ ያለው ወደዛ እንዳልመለስ ያው ይገሉኛል። ምክንያቱም አንደኛ ጠፍቼ ነው የሄድኩት፣ ሁለተኛ ደግሞ ሌላኛውን ኩላሊቴ ሊያወጡት ነው እና ያለኝ አማራጭ በቃ እዛው መቀመጥ ነበረ። እዛው ተደብቄ እዛው መቀመጥ ነበር። ቁሮቹ ጋር ተቀመጥ? አዎ እየመጡም እየደፈሩኝ ምን እያሉኝ እዛው ቁጭ አልኩኝ። ምክንያቱም ከሄድኩኝ ያው ህይወት ነው ትጠፋለች። ለአራት ወር ነው እዛ የተቀመጥኩት ራሴን ሳላቅ ምበላውም ሳይኖረኝ። ውሃ ኢቭን ራሱ ውሃ የሚሰጡኝ በሳምንት አንዴ ነበር። ምክንያቱም እንትን አቅም ካላት ትጣፋለች ምናምን እያሉ ማለት ነው። እዛ ይሁን አንድ ቀን በቃ ልሙትም አውሬም ይብላኝ አልኩኝና ቀስ እያልኩኝ ወጣሁኝ። ስወጣ አስፋልት አገኘሁ። ከዛ አስፋልት አግኝቼ
ስጠይቃቸው ቻዩንሽ ከተማ አለች አሉ። እዛ ወደዛ ሄድኩኝ። ደግሞ ያቺ ከተማ እንትን ወደ አዲስ አበባ ቅርብ ነበረች፣ ወደ ኢትዮጵያ እንትን ድንበር አካባቢ ነበረችና ሄድኩኝ። እዛ አንድ ኢትዮጵያዊ ያገኘኝ። እዛ ኢትዮጵያው ሳገኝ እንደዚህ ተሳፍረሽ እግዚአብሔር ይስጥልኝ እውነት ውለታውን እኔ አላገኘውምና ውለታውን በዚህ ክፈለው ነው የምለው። ምክንያቱም ቦታ ጠቆመኝ። ከዚህ እንደዚህ ከደረሽ እንደዚህ ትሄጃለሽ፣ እንደዚህ ብለሽ እንደዚህ ሂጂ ብሎ አስረዳኝ ማለት ነው ቦታውን። ከዛ ምግብ የምበላውን ሰጠኝ፣ የምለብሰውን ሰጠኝ። ተመለስኩኝ ወደዚህ ማለት ነው። ስመለስ ወደ እናቴ ቤት እንዳልገባ እናቴ ምን ነሽ ነው በጣም ተጎድቼ ነበር። ሰውነቴ አልቋል፣ ተደፍሬያለሁ፣ ሰውነቴ ቁስሎ አለ እና ለመመለስ ራሱ በጣም ነው የፈራሁት ወደ እናቴ ቤት። ምክንያቱም ቢሆን ስታይኝ ትደነግጣለች ብዬ እዛው አንድ ማቃት ጓደኛዬ ነበረች፣ እሷ ቤት ሄድኩኝ ማለት ነው። እሷ ሁላ ስታይኝ አላወቀችኝም ነበር። ምክንያቱም ጠቁሬያለሁ፣ ከስቻለሁ፣ ብዙ ነገር ሆኛለሁ፣ ልብሴ ቆሽሿል፣ ጫማ ራሱ አልነበረኝም የዛኔ። ስታይኝ በጣም ደንገጥኩ። ወላ ስሜን ሁላ ነግሬያት አላስታወሰችኝም። ማነሽ ምናምን ያለችኝ። ከዛ እንደዚህ ብዬ ታሪኳን የተገናኘንበትን ቀን ስነግራት ሁላ ነው ትዝ ያላት። ምን ነሽ ነው ስትለኝ፣ አረ ምንም ለስራው እንትን ብዬ አታውቅም ነበር፣ ለስራ ወጥቼ ምናምን ያልኳት እንጂ እንደዚህ ተደፍሬ እንደዚህ ኩላሊቴን ሰጥቼ ምናምን አላልኳትም። እሷ ራሱ ደነገጠች። እንደዚህ የመሰለ ሰውነትሽ ነው እንደዚህ ያለቀው ምናምን አለችኝ። እዛ እሺ ምናምን አልኳትና ገባን። ነው ልብሷን ሰጠችኝ እስከማገግም ድረስ እግዚአብሔር ስጣት። ምግብ ሰጠችኝ፣ እንትን አለችኝ፣ ተንከባከበችኝ ምናምንና እኔም እያገገምኩ እሷ ጋር ራሱ 3 ወር ነው የቆየሁት እስከምመለስ ሰውነቴ እስከምመለስ። በዝሉ እናትሽን አላገኘኋትም። ምክንያቱም ቀጥታ ወደ እናቴ ቤት ምንድነው እንደው ስልክም አልደወልኩላትም ማለት ጓደኞች ያው እዛ ስልክ የለም ብያት ነው የወጣሁት እና ጓደኞቼ ናቸው ደህና ናት እነሱ ስልክ ስላለ የኢትዮጵያ ስልክ እዛ ስለማይሰራ በእነሱ ነበር ስደውልላቸው ጓደኞቼ ጋር ነበረው። ያው እናቴም ብዙ ስላልተባለች ደውዬ ማናገር አልችልም ነበርና በቃ እናቴን አፍቆት አለ፣ ስተኛ ያቀዥኛል፣ ያ ነገር ይመጣብኛል። በጣም እዛ ያለው ነገር አለ እና በጣም ያስፈራ ነበር እና ህይወት በጣም ከባድ ነበር ለኔ። ያንን አመት በጣም ብዙ ነገር ነው ያሳለፍኩበት። የእናት ናፍቆት አለ፣ ቤተሰብ ማጣት አለ። ያው የአባቴ ዘመዶች ደግሞ እኔን አይፈልጉኝም። ምክንያቱም እንትን ይላሉ ያው የኛ ዘር አይደለሽም ምናምን የሚሉ ነገር አለ። አባቴ በልጅነቴ ነው የሞተውና እናቴ እኔን እርጉዝ እያለች ነው የሞተውና እነሱ ማያምኑም የትምንት ይላሉና በጣም ነው እማዝነው በዛ እንደዛ ሲሉ እና እናቴም ወደዛ መሄድም አትችልም። እኔም ደግሞ ወደ እነሱ ደውዬ ደርዱኝ ምናምንም አልችልም። ያው እንደዛ ሳይሆኑላ ይሸሻሉ፣ መንገዱላ ነው የሚቀይሩት። አይደለም እኔ እናቴን እዩልኝ ተንከባከቡልኝ እንኳን ለማለት እና የዛኔ እናት ጓደኛዬ ቤት ያለው ያው አገገምኩኝ። 3 ወር ነው የቆየሁት ብያለሁ ጓደኛዬ ቤት። ከዛ የሆነ መንቀሳቀስ አለብሽ፣ ስራ መስራት አለብሽ። ያው ችግሬን አታውቅም ምን እንደሆንኩኝ እና ደግሞ እሷ ላይ ደግሞ ሸክም መሆን አልፈለኩም ነበረ። ያው ጓደኛ ብትሆን የሆነ የሚከፋክ ነገር አለ። በኢትዮጵያ ኑሮ ውድነት ቤት ተከራይታ ነው እሷ የምትኖረው። ደግሞ እኔ ጭራሽ እንደገና እንትን ብዬባት ደባልሁኝባት። እሷ ቤተሰቦቿን ትረዳለች እና አንዳንዴ ምግብ እንኳን ስትሰጠኝ እሷ እንድትበላ ብዬ ኧረ ጠግቤያለሁ ቤት አይደለም ብሎ ምናምን እላታለሁ እሷ እንዳትሳቀቅ እኔ እየራበኝ ማለት ነው። እና ጓደኛዬን በጣም በዚህ በኩል አመሰግናታለሁ። ምክንያቱም 3 ወር ቀላል አይደለም ሰውን ይዞ መኖር ማለት። እዛ ያው ቀን አለረዘም ያ ነገር ስሜቱም እያለኝ እስቲ ልንቀሳቀስ አልኩኝና ወጣሁኝ። ትንሽ ስራ ጀመርኩኝ ዌተርነት ምናምን እና ሰው ሁላ የሆነ ሰው ሲነካኝ ሁላ እነዛ ሰዎች ናቸው ትዝ የሚሉኝ።
ምክንያቱም እንዴት አሰቃይተው እንደደፈኑ ለ4 ወር ሙሉ ተጫወቱብኝ ነበር ማስበው እና ወንድ ሲነካኝ ሁላ በጣም ነው ምደነግጠው ምፈራው እና ደግሞ የሆነ ሰው ራሱ ጮክ ብሎ እንትን ሲቆጣኝና ያ ነገር ጮህቱ ምናምን ነው የሚሰማኝና በጣም ነው እደነግጣለሁ። እንደዚህ ያልኩ ቀስ እያልኩኝ እዛም ስራ መስራት ጀመርኩኝ ምናምን ትንሽ እዛ 2 ወር ምናምን እንደሰራሁኝ እናቴ ማግኘት አለብኝ አልኩኝ። ምክንያቱም ትንሽ ሰውነቴ መለስ ብሏል፣ ያው ጥቁራቴም ምንም ቀንሷል ብዬ እናቴ ማግኘት ጀመርኩኝ። ወይኔ እናቴን ሳገኛት የነበረው ስሜት እሷ ጋር ያለው ስሜት በጣም ነበር የሚያሳዝን የነበረው። እናቴ በቃ እንደሞትኩ ነበር የምታስበው። ስልክ አልደወልኩላት ወላ በየቤተክርስቲያኑ እየሄደች ነበር የምታለቅሰው ልጄን አምጣልኝ እያለች። እኔ ደግሞ ያንን አላቅም ነበር። ያው እናቴ እንደምታስበኝ አውቃለሁ፣ ግን ይሄን ያህል ትጎዳለች ብዬ አላሰብኩም ነበር። በቃ ሬሷን ሁላ አምጣልኝ ለቤተክርስቲያኑ ሁላ ተስላ ነበር እና ከስታ ጠቁራ ያው ቀጭናት እናቴ። ያው ከዛ ሁሉ ቅጥነቷ በጣም ቀጥና ምግብ ሳትበላን ያገኘዋት እና ልቤን ነው የተሰማኝ። ቢቀርብኝ ነው ያልኩት፣ ያ ብር ቢቀርብኝ ያ ነገር ቢቀርብኝ ለእናቴ እንደዚህ ባላደርግ ኖሮ እናቴ እንደዚህ አትጎዳም ብዬ ነው ያሰብኩት። ምክንያቱም ያው ገንዘቡ ያስፈልገኝ ነበር የበዛን ሰዓት። ይኸውልና እናቴን ከድህነት አወጣለሁ ብዬ የባሰ ራሴን ችግር ውስጥ ከተትኩኝ፣ እናቴ ችግር ውስጥ ከተትኩኝ እና በዛ ሰዓት እናቴን ሳገኛት በቃ ሁሉ ነገር ነው እርግፍ ብሎ ይወጣልኝ። ህመሙን ጠፋልኝ። እሷን ሳገኘት በቃ ሰላሜን ያገኘሁት በጣም ነው ደስ ያለኝ እና እሷን በጣም ደስ አላት ምናምን። እና አሁን መናገር የምፈልገው ከዛ በኋላ ስመጣ እነዛ ሰዎች አሁንም እየደወሉ እያስፈራሩኝ ነው። ምን ኩላሊት ሸጥኩኝ እንዳትይ ነው? አንድ ኩላሊት ሸጥኩኝ እንዳልላቸው፣ ሁለተኛ ደግሞ ያው አምልጫቸው ስለመጣው ሚስጥር ታወጣለች በሚል ሰበብ በቃ ቀኑ ሙሉ ስቃዥ ነው ሙሉ ቀኑ። እንዴት ያቀርዟል። የሆነ ነገር ባለፈው ቁጥር የሆነ ሰው ጮክሎ በጠራኝ ቁጥር እነዛ እየመሰሉኝ በጣም ነው የምደነግጠው። ምክንያቱም እለት በእለት ነው ቴክስት የሚያደርጉት። በማላቀሱ ስልክ ቁጥሮች ይደውላሉ። ስልኬን ብቀይር ራሱ ማን እንደሚሰጣቸው ላላቅ ይደውላሉ፣ ያስፈራሩኛል። አንዳንዴ ፎቶ አንስተው ላይ ልኩልኛል ራሱ እና በጣም ነው የምደነግጠው። በዚህ አጋጣሚ ይሄ ቪዲዮ እዚህ ካቀረበ እንደ ማስረጃ እንዲሆንልኝ ነው የምፈልገው። ምክንያቱም አደጋ ቢደርስብኝ የሆነ ነገር ብሆን እነዛ ሰዎች ተጠያቂ እንዲሆኑልኝ ነው የምፈልገው በዚህ አጋጣሚ። እሺ እንግዲህ ያው የሰዎቹን አድራሻ፣ ሌሎች ስሞች፣ አንዳንድ የምታውቂያቸው መረጃ በውስጥ ከኛ ትሰጫለሽ። ከዚህም ደግሞ ከኛም ሌላ ደግሞ የተሻለ ቤተሰብ ይቅርብ የምትይው ሰው ለዛ እንደዚህ አይነት አድራሻዎችን መስጠት መልካም ነው። ግን አሁን ምንድነው እንግዲህ ሁሉም ክፉ ነገሮች በአንቺ ላይ ተፈጽመዋል። ህይወትን አሸንፋለሁ ብለሽ እንዲህ አይነት ዋጋ ለእናትሽ ከፍለሻል። የከፈልሽውን ዋጋ እግዚአብሔር ይቁጠርልሽ። እናትሽም ብዙ ዋጋ ከፍላ አንቺን አሳድጋለች። አሁን ትልቁ ነገር ምንድነው ትላንትን መርሳት ይፈልጋል። የደረሰብሽ መከራ የደረሰብሽ ስቃይ ቀላል አይደለም፣ እንደምናወራው አይደለም። ግን መቀበል አለብን። አንዳንድ ጊዜ ወደ ኋላ መመለስ አንችልም አይደለ? ወደ ኋላ መመለስ ማንችላቸው ነገሮች ሆኗል በቃ ብለን መቀበል አለብን። ያው ሆኗል ብዬ ስቀበል ያው እነዛ ሰዎች አሉና ያስፈራሩኛል። ከነዛ ከጓደኞቼ ያገናኛቸውን ልጆች ራኩኝ። ወላ ኮንዶሚኒየም ሸጥኩትና ወደ ሌላ ቦታ ሄድኩኝ ማለት ነው። ምክንያቱም እንዲያገኙኝ አድራሼን እኔ በእኔ ቤት አድራሼን አጥፍቼ እናቴ የምትሰራበትን ወላ ሱቅ ዘግቼ ነው የወጣሁት። ግን እንዴት እንደሚያገኙኝ አላውቅም። ያ ከባድ አይደለም፣ እሱን ማድረግ ብዙ ከባድ አይሆንም። ግን አንድ ነገር ማወቅ ያለብሽ በእነሱ ልክ አትጋፊ። እኔ ምን አውቃለሁ በተቻለሽ የደወሉበትን ስልክ ጠቅላላ አንድ መዝገቢያቸው የሚደወሉበትን ስልክ ቁጥሮች፣ ሁለተኛ ከመዘገብሽ በኋላ ግን ብሎክ አድርጊያቸው። በጣም ሰው ሁሉ ሲም ካርድ አለው ወይስ ከሚተልደው ሁሉንም ስልኮች ግን
ይመዝገቡ ለዳታም ለማስረጃም ጥሩ ስለሆኑ ማለት ነው። እና ብዙ አትጨናነቂ፣ ምንም አያመጡ። እኔ ለእናቴ አሁንም መኖር የምፈልገው ለእናቴ ብቻ ነው። ትኖሪያለሽ፣ ያለፈው አልፏል። አሁን መኖር ትችያለሽ። እንኳን እግዚአብሔር ከዛ ሁሉ መከራ አውጥቶ እዚህ ጋር ሲያመጣሽ እግዚአብሔር ምክንያት ስላለው ነው። እኔማ ለዛ ብዬ ራሴን ለማጥፋት ሁላ ሞክሬ ነበር። በቃ የምትመጣብኝ እናቴ ናት። እንዴት አድርጋ እንዳሳደገችኝ ጉሊት ቸርችራ የቀን ስራ ሰርታ የሰው ቤት ስራ ሰርታ ወላ ሰው ቤት ሰርታ እንዲህ ምግብ ራሱ ሲሰጧት ምግብ በፌስታሉ ላይ ይዛልኝ የምትመጣበት ቀን አለ። ምክንያቱም ቤት ምንም ነገር ከሌለ እዛ የምታጥብበት ቤት የሰጧት ምግብ ለኔ ይዛልኝ ትመጣለች። እና ስበላ ነቢ ስላትራቱ አረ እዛ በልቻለሁ እነሱ ለልጅሽ አምጪ ነው ብለው ለልጅሽ ሰጂ ብለው ነው የሰጡኝ ትለኛለች። ግን እሷ ሳትበላ ነው። እና ውስጤ ያውቃል ያንን ነገር። እና ለእናቴ የከፈልኩት ዋጋ ትዝ ይለኛል። በቃ ራስህን የሆነ ሰው መጨረሻ ላይ ቢደርሰው ራሱን ሊያጠፋ የሚደርሰው የሆነ ነገር ሆኖበት ነው። እና ያን ሁሉ መቋቋም በጣም ይከብድ ነበር። ያው እናቴ ስላለች ነው ያን ሁሉ የተቋቋምኩት። ያለ እናት ያለ አባት አሳድጋኝ የሰው ፊት ገርፋት ምናምን ያ ነው የሚመጣብኝና እና ሳስበው በጣም ማዝነው። ያን ከባድ ነው ያሳለፍሽው። ግን እንዳልኩሽ አሁን ትልቁ ነገር ዋጋ የከፈልሽበትን ነገር አግኝተሽዋል። እናትሽን በህይወት አግኝተሻታል። አንቺ እንዲህ አይነት ዋጋ ከፍለሽ እናትሽን በህይወት ባታገኛትስ ኖሮ ከባድ አልነበረ? አዎ። ስለዚህ እግዚአብሔር ያንን አላደረገም። አንቺን በህይወት መተሻል። ስለዚህ የሚመጣውን ነገር መጋፈጥ አይቸግርም፣ ካሳለፍሽው የሚበልጥ ስለማይመጣ። እስቲ አበሻ ጨዋታ ቤተሰቦች ምንድነው የምትሏት? ካሳለፈችው የሚበልጥ አይመጣም። ይሄ የኔ እይታ ነው። እናንተ ደግሞ ምን ብታረግ ይሻላል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰዎች እንግዲህ በህይወታችን የምንከፍለው ዋጋ ጥንቃቄ ይኖረው። አንዳንድ ጊዜ ለዕለት ችግር ብለን የምንከፍለው ዋጋ ነገን ደግሞ ማንወጣበት ነገር ውስጥ ሊከተን ይችላልና በሂደት የምናደርገውን ነገር በተቻለን መጨረሻውን አስበን እንግባበት። ይህንን አደራ እላለሁኝ። እንግዲህ የአበሻ ጨዋታ ቤተሰቦች ዛሬ ይህንን የመሰለ ጨዋታ ከእንግዳዬ ጋር አድርጌያለሁኝ። እናንተ ሐሳብ አስተያየታችሁን መልእክት ሳትሉ ቁጥሩ ላይ አስቀምጡላት። ይህን ፕሮግራም አዘጋጅተን ያቀርብላችሁ እኔ ዘላለም ወዳጄ ነኝ ከአበሻ ጨዋታ ጋር ነበርኩ። እግዚአብሔር አምላክ በተስተካከለውና በተደላደለው መንገድ ይምራችሁ። መልካም የሥራ ሳምንት። ፕሮግራሙን ከወደዳችሁት ላይክ አድርጉልን፣ ሰብስክራይብ እያደረጋችሁ ቤተሰቡን ሼር እያደረጋችሁ ደግሞ ወዳጅ ዘመድ ጋር አድርሱልን። ስለሁሉም ክብረት ይስጥልኝ።